ማንንም ሳልፈራ ቅንጣታል ማንን ፈርቻ ቃሉ እዚህ ሀገር ሰው እሺ ወደ ገደለው ግባ እንኳን ጴንጤውን ድሮም ሰው አልሰማ እሺ ወደ ገደለው ግባ መዝሙር ከከፈትኩ በኋላ ዘፈን መክፈት አንደኛ ለእግዚአብሔር ቃልና ለእግዚአብሔር መንፈስ ያለን ጥላቻ ነው የሚያሳየው አንደኛ ሁለተኛ this is literally demonic አጋንንታዊ ስራ ነው የሰራው ምክንያቱም እኔ አከብራ አሁን አንተ ጊዜ ቆይ አንተ የኦርቶዶክስ መዝሙር ብትከፍት ያንተን የኦርቶዶክስ መዝሙር ብትከፍት ምንም ነው ማለት ነው ግን እኔ መዝሙር ዘምሬ አሁን ሪከርድ ያደረኩ እኔ መዝሙር እየዘመርኩ እንደዚህ ስል አንተ ዘፈን ከዛ እንዳልክ በዘፈን ለማስባል ነው ምን አገባ አንተ ተው እንጂ ቴዲ እንደዚህ አይነት እኔ ማልቀልድባቸው ነገሮች ቢኖሩ መንፈሳዊ ነገሮች ናቸው በእናትህ አንድ ጊዜ ስማኝ ያረከው ነገር ቶታሊ ተቀጣ ስትባል እቀጣለሁ አልኩ አይ እቀጣለሁ አንድ ጊዜ ስማኝ እቀጣለሁ ግን አንዴ መዝሙር ልዘምር ብዬ ነው የከፈትኩት አይደለም አንተ ዘፈን እንደማሰማ ህዝብ ያውቃል አይደል እኔ ያንተ ዘፈን አይመቸኝም አይደለም ጭራሽ ነው የሚያንገሸግሸኝ ክርስቲያን ነኝ ፕላስ መዝሙር ከፍቼ ዘፈን መክፈት ሊትራሊ አጋንንታዊ እንቅስቃሴ ነው ያረከው ነው ምናምን የማያገባ ነገር አለ አሁን አንተ ለሪከርድ እንዲመች አራዳ መሆን ነው ባንተ ቤት አንተሳ መዝሙር ከፍተህ እዛ ጋር ለሪከርድ እንዲመች ለምንድን ነው እኔ መዝሙር የከፈትኩት እግዚአብሔር ምስክር ይታለ ማን ይከለክለኛል ኖ አንተ መክፈት እኮ መብት ነው እኮ አይመለከተኝም ግን እኔ መዝሙር ከፍቼ ዘፈን መክፈት ሪስፔክት የለህም ነው እንጂ እኮ መብት አይደለም አላልኩም በዚህ በኩል እኮ ነው ሰው ያለው በመረጥከው መሄድ መብት ነው እኮ እሳትና ውሃ ቀርቦልሃል ስለዚህ እኔ ኃላፊነቱን ወስዳለሁ እኔ አንተ ቤት ያለውን የአጋንንታዊ ዲመን አንተን የሚያውቀው ቴዲ እኔ የአጋንንታ እኔ ይገባኛል የብርሃን ልጆች እኮ ነን እንኳን ያንተ አይነቱ የጨለማ አሰራር እንዲሁም አጋንንት ያለበትን ሰው ዲዘርን የማድረግ እኮ እግዚአብሔር መንፈስ ያደለን ሰዎች ነን ባይዘ የተቀበልነው የእግዚአብሔር መንፈስ የሱን ዓለም አሰራር ይገልጥልናል ይገባናል አንድ ጊዜ ስማኝ ጴንጤኔን እንጂ አንድ ጊዜ ፋራዮን እንዳይመስል ባይዘ አንድ ጊዜ ስማኝ መጀመሪያ አሁን አረጋጋውሽ ኤኒያው ዩ ሜድ ሚስቴክ ይሄን መቀጠል ይቻላል ተቀጣልኳል እንዳልክ ቴዲ እቀጣለሁ ግን መዝሙር ልስማ አላልኩም ብያለሁ ቆይ ስማ ተቀጣ ስል ምን አልኩ መጀመሪያ መቀጣት ነበረብህ ቆይ እቀጣለሁ ግን አንዴ መዝሙር ልስማ ብያለሁ አላልኩም እቺ መጀመሪያ ተቀጣ ነው ያልኩኝ ቴዲ ቆይ እቀጣለሁ እኔ እንኳን እቀጣም ብያ አላቅም እኮ እየተቀጣው ነው አሁንም ቢሆን ግን አንተ ሪስፔክት ቆይ እንዳልክ አንተ ለስከሚከ ነገር የለም አንተ እሺ እንዳደግመው አሁን ደግሞ ባይዘው አሁን እኔ መዝሙር ተቀጣ ስለ ደግሞ ትቀጣለህ እቀጣለሁ ችግር የለውም እኔ መዝሙር ከፍቼ ግን ዘፈን ለመክፈት አይደለም ሌላ እንቅስቃሴ መዝሙር ሰማል ምን ችግር አለብኝ ብትሞክር እንቅስቃሴ እኔ ማሰብ አይደለም መዝሙር ቆይ ስማኝ ብትሞክር ነው እንትን የምንለው ባይዘው አይመቸኝም እኔ በቃ እኔ ፒክ ላይ ነው ይሄ መስመር ነው ለኔ መንፈሳዊ ነገር አልደራደርም አለቅ ማን ተደራደር አለ አንተ ዘፈን ስትከፍት እኔ መዝሙር ከፍቼ አልታገስም ተደራደር አለ ሪከርድ ያልክ ነበር ሪከርድ ያደርጋሉ ከዛ እኔ በመዝሙር እንዲያልኩት እና ገባኝ አንተ ዘፈን እንደማሰማ ያውቀዋል ቴድሮስ እኔ በመዝሙር እንዲያልኩ ነው አንተ ተመሳሳይ ዘፈን ከፍተህ ከዛ ጭስ ሆነ እንዳልክ እየዘፈነ ለማስባል ምክንያቱም የጨለማውንና የደንቆሮውን አለማሰራር በደንብ አውቀዋለሁ አጋንንት አንድ ጊዜ በአንተ በኩል ደግሞ ያሉት ሪከርድ ሲያደርጉኝ በአንተ መዝሙር ነኝ እንዲህ ያልኩኝ ነው እኩል ነው ቴዲ እንደዚህ አይነት ዲመኒክ አይመቸኝም እኔ ክርስቲያን ነኝ ቆይ እንዳልክ አጋንንታዊ ካራክተር ነው ያሳየው አንተ ችግር አትሰማም እንዳትደግመው አሁን አጭር አማርኛ እንዳትደግመው አለ አንድ ጊዜ ስማኝ ጨርሻለሁ እንዳትደግመው ለማንኛውም እኔ ምን ስማ አትቆጣኝ ደግሞ ማንንም እንዲቆጣኝ አልፈልግም እኔ አልቆጣኝ እንዳትደግመው ባይዞ የተቆጣው እያዘዝኩ ነው እንዳትደግመው ተረጋጋ አንድ ጊዜ ስማኝ በአንተ በኩል ያሉት ሪከርድ ሲያደርጉኝ እኔ የምታየው ምን እያደረኩኝ ነው እኔ ባይዞ እኔ በአንተ በኩል ያሉት ሪከርድ ሲያደርጉኝ ያንተ መዝሙር ላይ እኔ እያሸበሸብኩ ነው አይደል እኔ መዝሙር ከፈት እሺ አንተ እኔ ማላረገውልን ጋር ለምሳሌ አንተ መዝሙር ብትከፍት ያው እግዚአብሔር ፊት ነው የምነግርህ የተለየ እንቅስቃሴ ማላረግም ዘፈን ምናምን ዘፈን አይታሰብም ሲጀመር የተለየ እንቅስቃሴ ኢቭን አላረግም ባይዘው ኢቭን አላረገው አንተ ግን ዩ ሜድ ኤ ሚስቴክ በቃ አታሳስተ ስለዚህ እንደዚህ እናደርጋለን ይወል እንዳልክ የመጀመሪያው ነገር እኔ ለምሳሌ ዘፈን ስከፍት አንተ ሚውት ታደርጋለህ አንተ ደግሞ መዝሙር ስትከፍት እኔ ሚውት አላደርግም አደምጣለሁ እሺ በቃ ግን
አንተ ዘፈን ስከፍት እኔ ላደምጥህ ሚውት ታደርጋለህ አንተ አለሞትም። አዎ አንተን ሚውት አደርጋለሁ። እኔ ደግሞ አንተ መዝሙር ስከፍት ግን ቆይ እኔ መዝሙር ስከፍት ግን ዘፈን ለመክፈት ማሰብ አይደለም፣ የተለየ እንቅስቃሴ ብታረግ። ኦኬ አንተ መዝሙር ስከፍት ንገረኝና እኔ አልከፍት መዝሙር ዘፈን አለ። ከተረፈ ግን አንተ ካልከፈትክ እኔ ዘፈን ስከፍት ሚውት ታደርጋለህ። እኔ አንተ ሲጀምር ዘፈን አንተ ደግሞ መዝሙር ስከፍት አብሬ አደምጣለሁ፣ ችግር የለብኝም። እኔ ዘፈን አላደምጥም፣ አንተ መዝሙር ታደምጣለህ። መዝሙር ስከፍት አደምጣለሁ፣ ደስ ይለኛል ቴዲ። እኔ ደግሞ ዘፈን ስከፍት ማለት ነው አንተ ከፈለክ ሚውት ታደርጋለህ። እኔ ዘፈን የሚባል ነገር አዎ፣ አንተ ግን እኔ እሺ፣ በዚህ ተስማምተን የከረከረ ነገር እንዳልከኝ። እሺ የመጀመሪያው ቅጣት ከፈለኩኝ በቤቴ መንዙማ፣ ከፈለኩ መዝሙር፣ ከፈለኩ ዘፈን፣ የመጀመሪያው ቅጣት እንዳልክ 21 ሰው ጋይስ። እሺ አበባ እኔ እንዳልካቸው ዘነበ ምርጫ 3 ምርጫ። እሺ የመጀመሪያው እኔ ምን እንትላለህ? እሺ አንደኛ፣ ሁለተኛው እኔ አድርግ ምን ታደርጋለህ? ሶስተኛ ምን ማውን ማይወድ ያው እኔ ምን እንትላለህ? እኔ እንት ስለ እኔ አንተ ምንድነው ምን ጋይስ? አምስት ሰው ሲሆን ቴቲ ሶባች ጋይስ ሙሉት አሁን ጋይስ ቃል እንድሰብከኝ ወይኔ እኔ ጭንቀት አልችልም። በእናትህ እንዳለ እኔ መጨነቅ አልወድም። ትቀጣለህ፣ አታስጨንቀኝ። እኔ ከሀገር የተሰደድኩት ጭንቀት አስጠልቶኝ ነው። እኔ መጨነቅ አልወድም። ማንም እንዲያስጨንቅ ታዳኛን ለማስጨነቅ አሁን ትቀጣለህ እንዳልኩህ በመድኃኒዓለም ትቀጣለህ። የመጀመሪያው ቅጣት ችግር የለውም። እኔ እንዳልካቸው ዘነበ ከእንደዚህ ያን ነገር ውጣ ባይዘው አንተ አረም እንደዚህ ያስተማርከኝ ከእንደዚህ ያን ነገር ውጣ። እሺ ምን ልቅጣ? አንድ ዙር ቅጣት አለብህ ባይዘው። ይኸው አሸነፍኩ። አንተ ትቀጣኛለህ፣ ደስ ያለን እቀጣላለሁ። እግዚአብሔር እኔ ታውቃለህ፣ እግዚአብሔር ቃል ነው የምቀጣ። ከፈለክ ንስሐ አስገባኝ፣ የፈለከው ጌታን አስቀብልሃለሁ እኮ ችግር የለብኝም። ግን እኔ እሺ ምን ልቅጣ? እሺ እኔ ካሸነፍኩ ጌታን አስቀብላለሁ፣ አንተ ቅጣ። አንተ ደስ ያለን ምርጫ አስተኝ፣ እኔ አደርጋለሁ። እኔ ችግር የለብኝም። እሺ ቅጣ። አሁን ምን ልቅጣ? እሺ እኔ ምን አገባኝ? አንተ ነህ መቃጣኝ እኮ ቢያልከኛ ከዚህ ነገር ወጣ ካልከኝ እሺ ምን ልቅጣ? እሺ ቀጥል። እሺ እኔ እንዳልካቸው ዘነበ ዳልከኝ በጣም ነው የምትመጪኝ። እኔ እንዳልካቸው ዘነበ ዘካርያስ እኔ እንዳልካቸው ዘነበ ዘካርያስ ሼም ይዞኝ ነው እንጂ ቀጣዩ ምንድነው? ከዛ ቀጥሎ ሼም ይዞኝ ነው እንጂ አልልም። ቀጣዩ ምንድነው? እንዳልክ እኔ ቀጣዩ አንድ ነገር ነው እኮ ቀጣዩ ነገር እንደዚህ አይነት መንፈስ እኔ እንዳልካቸው ዘነበ ቀጣዩ ማላምንበትን አልልም። እሺ አንድ ነገር ልንገር ጋይስ፣ ደብል ነው። ኦኬ እንዳልክ አንድ ነገር ልንገር። ለምሳሌ አንድ ገዳው ቴንክ ዩ ለጊፍተሮች ራሱ ክብር ሊኖር ይገባል። ተወሱን ማላምንበትን ነገር አለን ባይዘው ወይ ከማን ጋር ችግር የለብኝ። እኔ ጨዋታ እኮ ነው ጨዋታ ያለሁት። ቀጣዩን ንገረኝና ሰምቼው እለዋለሁ። ማላምንበትን ነገር አልልም። እሺ እጅን ወደ ላይ ታረግና የናቆሽ ሁሉ እግርህ ስር ይንበረከካሉ። ይሄን ጥቅስ የት እንዳለ ጥቅሱን ንገረኝና ከመጽሐፍ ቅዱስ ምን ይበል ያልኩ እኮ የናቆሽ ሁሉ የሚለው መጽሐፍ ቅዱስ ላይ አለ። ኢሳይያስ 60 እኮ የናቆሽ ወይኔ ሰው የጤና የለም እንዴ? መጽሐፍ ቅዱስ ላይ አለ። ላንብቡ። መቼኔ መጽሐፍ እኔ ተምበል ያልኩ እኮ ነው ማለት ያለበት። ለማርያም አልተነገረም። ከማርያም ጋር እንዳታያይዘው ነው። ወይኔ እኔ ለማንም ይበል ያልኩን በል በመድኃኒዓለም። አይ የናቆሽ ሁሉ ብለህ ማርያም ጋር እንዳትወጥ። ለኢየሩሳሌም ከተማ የተነገረ ይበል ያልኩን በል እንደዋላ። እሺ የናቆሽ ሁሉ እኮ በእናታችሁ ወይኔ እና ጌም እኮ ፈታ ያለ። እሺ የናቆሽ ሁሉ እንደዚህ የሚያስጨንቅ ከሆነ ማን ስለሌላ ሰው ምን እያለ ይወጣሽ? የናቆሽ ሁሉ ያስጨንቅ መንፈስ። እሺ የናቆሽ ሁሉ እግርሽ ስር ይወድቃሉ 5 ጊዜ። የናቆሽ ሁሉ ወደ እግርሽ ስር ይወድቃሉ። የናቆሽ ሁሉ ኦፍ ኮርስ እግዚአብሔር ቃል ወደ እግርሽ ስር ይወድቃሉ። የናቆሽ ሁሉ 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 ለኢየሩሳሌም ከተማ የተባለ ቃል ነው። የናቆሽ ሁሉ ወደ እግርሽ ስር ይወድቃሉ። አለቀ። ጋይስ ሌላ 909 አባ ወልተር 909 አባ ጋይስ 909 አባ እሱ ፖለቲካ መስራቱ ነው። ለጽዮን ከተማ ነው የተባለ 900 ጋይስ። ኧረ እንሙላው አበባውን
ኧረ እንብላው። 10 ሰው ሞልተናል። ኢሳይያስ 61 ላይ ያለቃል። 8 ሰው አስቀጡኝ። አንድ እንቅጣው ይሻላል ከዚህ ልጅ ጋር ለጽዮን ከተማ ነው። ምን አረኩ ደግሞ ነው እንዳልክ የተቀጣ አይደለም የተባልክ ነው። ለዚህ ጋር ትሪፕል ነው ጋይስ። መሪያው እኔ ምልን ትላለህ። ሁለተኛው እኔ አድርግ ምልን ታደርጋለህ። አላረግም። ሶስተኛ ደግሞ እኔ ማድረግ ምልን ታደርጋለህ። እንደዚህ አይነት ተመሳሳይ ቴዲ ትሰማለህ። ቴዲ አይደለም ቴዲ እኔ አንተ ጋር ስሆን ለአንተ በጣም ነው ምራራ። ከወንጌልና ከወንጌል ውጭ አልመጣም። እሺ እጅ ላይ ትላለህ እኮ እጅ ላይ ታደርግና ትውልድ ሁሉ ትላለህ። አንድ ቅጣት ነው ያለኝ። ትውልድ ሁሉ ብጽዕት ይሉሻል። እመቤታችን ቅድስት ድንግል ማርያም የጌታ እናት ቅድስት ድንግል ማርያም እመቤታችን ከሴቶች ሁሉ የተባረክሽ፣ ከሴቶች መካከል የተባረክሽ ነሽ፣ ድንቅ ነሽ፣ ላከብርሽ፣ ልፈራሽ መጽሐፍ ማይኖን አታስብለኝ። ጴንጤ ምንፈራው እግዚአብሔርን ነው። አትፈራም? አንተ አባትን አትፈራ? ማርያምን በጣም ነው መወዳት ማከበራት። አንዴ እናትን ትፈራለህ? ሰው የሚፈራው እግዚአብሔርን ነው። ቆይ እንዳልተረጋጋ ቴዲ። ሰው የሚፈራው እግዚአብሔርና እግዚአብሔርን ብቻ ነው መፈራት የሚገባው። ፍጡር አልፈራም። እኔ እናትን አትፈራም? ፍጡር አልፈራም። እናትን አትፈራም? ወዳታለሁ፣ አከብራታለሁ። የጌታ እናት ማርያም ትፈራለህ? አትፈራም? ለምንድን ነው የምፈራት? እናትን አትፈራም? እኔ እግዚአብሔርን ብቻ ነው የምፈራው ቴዲ አልልም። መቼም አሁን ያልከውን ልፈራሽ የሚለውን መቼም ነው ማለት ነው። ሰማይ ከፍ ምድር ዝቅ ቢል መቼም ውስጥ ያሉ ነገሮች ግን ተቆጡ። ታውቃለህ፣ ችግር የለውም። መጽሐፍ ቅዱስ የማይለውን አልልም። ጴንጤ ነኝ። መጽሐፉ ካለ አለ ነው። እኔ ምልህም በል። ሁሉም ሰው እናቱን ያከብራል፣ እናቱን ይፈራል። አለቀ። እኔ አልፈራም። እዚህ ውስጥ ያላችሁ እናቶቻችሁን አትፈሩ? መፈራት የሚገባው በሰማይ በምድር አንድ እግዚአብሔር አለ። አለቀ። ፍጡር አልፈራም። በእናትህ እንዳልክ ፍጡር አልፈራም። ፍጡር አያስፈራኝም። እኔ አልፈራም። ወይኔ እንዳልክ በእናትህ ኧረ እባክህ እንደው በመድኃኒዓለም ቀጥል። አሁን ቀጥል። በጣም እንትኑን እያለ አባቴ ጥያቄ ቀጥል። ወሬው ነው ፖለቲካውን ተውና። እሺ እኔ ምለን ስማው። እሺ ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ 10 ጊዜ ነው የምትለው። እመቤታችን ቅድስት ድንግል ማርያም የጌታ እናት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ እስከ 48 መጨረሻ እንደሚናገረው ማርያም ከጸለዮቹ ጸሎት ውስጥ አንዱ የሆነው ከዛሬ ጀምሮ ትውልድ ሁሉ የሚያስለፈልፍ እኮ ትክክለኛ መንፈስ አይደለም እኮ ትውልድ ሁሉ ብጽዕት ይሉኛል ብላ እንደተናገረች እደግመዋለሁ። የጌታችን እናት የጌታችንን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። የጌታችንን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። ብጽዕት ስለሆነች ሆናም ስለተገኘች ጨርሻለሁ። መጽሐፍ ቅዱስ ሉቃስ ወንጌል ላይ ያለው ላንብብልህ። አፈርሰውን ተረጋጋ እንዴ! ብጽዕት ናት እኮ መሽካርኩ በላልክ አልኩት እኮ ተረጋጋ እንዳልከው እናት እንዴ! ቶጁ ፖለቲካው አንተ የቴዲ ፖለቲካው አንቱና ትደርሳለች። አይዞህ እኔ አንተ አፍንጫን ስጠርግ አፍንጫ ይጠርጋለሁ። ከዚህ በኋላ ቴንኪው ናርዲ። አንዴ ቴዲ አንዴ ፋታ ውሰድ እስኪ አንዴ። ምንድነው የሚያቅበዘብዝ መንፈስ? ቀጣኸኛ ማርያም ብጽዕት ነች በላ 10 ጊዜ አልኩ። ካላልኩ አላልክም ጦርነት ስል ተንቀዘቀዘ። ቴዲ ይኸውልህ አንተ ቤት ስታወያይ ፖለቲከኞችን ማይንድ ትሪክ ማድረግ እዛ እነሱ ጋር ነው። አይሰራም። እኛ በታደሰ አእምሮ በጸዳ አእምሮ ነው ያለንን ጴንጤዎች ነን። ያንተ የሳይኮሎጂ ጌም ዘፈንን ሚውት
ሚውት ተደርጓል። አባ ጋይዝ እናሸንፈው። እሺ ከክርስትና ጋር ነው የሚገናኘው። ዘፈን ከእንዳልካቸው ዘነበ ጋር ህብረት የለውም። አቆመናል ከዘፈን ጋር ያለን ህብረት። ኦኬ አንተ እዛው ማታ ተደበቀ ምናምን እንደፈለገ። እኔ ግን በአደባባይ ይሄ ዲስሪስፔክት ነው ለአርባ ምንጭ ህዝብ። እኔ እንዳልካቸው ዘነበ ዘካሪያስ ጴንጤ እኮ ነኝ እንዴ። አንድ ቅጣት ትሪፕል ነው ጋይስ። አሁን ኤኒ ጊፍት ኢዝ ትሪፕል። እስቲ ማይ ፋሚሊ እስቲ እዚህ ጋር ደግሞ ታምር እንስራ። እስቲ ትቀጣለህ። አንዴ ጠበቀኝ። ታምር እንስራ ጋይስ። ትሪፕል ነው።